وانت ليش ما تكلمني؟ ليش ما تكلمني؟ سعادة تعالي سعادة تعالي سعادة تعالي سعادة تعالي تعالي تقول انت حوزه عليه انت تسوي حركه انت تسوي حركه انا قلت لها انا تعبانه انا قلت لها هو እድሜ ይስጠን እንጂ ገና አንዳንድ ሸቃሎች ብዙ ጉር ታሰሙናላችሁ፣ ብዙ ግን ታሳዩናላችሁ ማለት ነው። እንደዚህ ያለው ውርደት በዘር ማንዝራችሁ አይድረስ። የሀገሬ ልጆች ምን እንደደረሰባት ሙሉ ልንገራችሁ ማለት ነው። ሳዲ ተልከሰከሰች። መልከስከስ ብቻም ሳይሆን የተልከሰከሰችበትን ብታገኝ ጥሩ ነበር ማለት ነው። እኔ ገረመኝ ደግሞ አናተባን ትላለች ማለት ነው። እኮ አንቺ ታባን ብትታመሚ ብትደክሚ ማከር ትምረሽተኝ ነበር እንጂ ወንድ ፍለጋ እንደዚህም ብላሌ ባልዞርሽ ነበር ማለት ነው። ቆይ ግን እኔ ብቻ ነኝ ማለት ነው እንዴ መዳም ቤቱ ስራ የምሰራ ያገሬ ልጆች? እኔ ብቻ ነኝ እንዴ ግን ስራ የሚበዛብኝ? ማለቴ በምን ሰዓታችሁ ነው ተጀናጅናችሁ ከቤት ወጥታችሁ እዚህ እንገናኝ ብሏችሁ ጭራሽ እዚህ ደረጃ የምትደርሱት? እስኪ ንገሩኝ። እንዴት ነው? እኔ ሁሌ እምላችኋለሁና ልምዳችሁን አካፍሉን። እውነቴን ነው የምላችሁ። ለክፉ ቀን ሊያገለግለን ይችላል እንዴ። ታዲያ አባት አለብን እንዴ ዝም ብለን ሁሌ የምንፈጋ? እኛ እኮ ከፎቅ ወጥተን ከማጥባ ወጥተን ከሀማም ነው እንዴ ሌላ ኧረ እኔ ምን ማለት እንዳለብኝ አላውቅም። ለማንኛውም የሀገሬ ልጆች በሳዲ የደረሰው በእናንተ ላይ እንዳይደርስ ጥንቃቄ አድርጉ ማለት ነው የሚፈልገው ማለት ነው። እሱ ምንድነው መሰላችሁ እንግዲህ ወይዘሮ ሳዲ ባንጋሊ እየተጀናጀነች ነበር ማለት ነው። እንደሰማችኋት አረበኛ ነው የምታወራውና ቀጥሮ አጠፋባት ማለት ነው። የሀገሬ ልጆች እንግዲህ ተጀናጀኑ ምናሉ ከተጀናጀኑ በኋላ ያው በተደጋጋሚ ሳዲ ታሊ እያላት ነበር ማለት ነው። ከዛ በኋላ ወይዘሮ ሳዲ እንግዲህ እሷም ስላሰበችበት መንገዶኝ አለችና እንግዲህ ነጠላዋን አንግባ ወይዘሮ ሳዲ ባንጋሊ ፍለጋ ስትሄድ ማለት ነው ያን የቀጠረችው ባንጋሊ ጋር መገናኘት አልቻለችም። ለዚህም ነው እንደዚህ ካለ ወርደት እሱ ይጠብቀን ያልኳችሁ። እዚህ ጋር ጓደኛዬ ነው እየረጫዋት ነው። እሺ እናመላችኋለሁ የሀገሬ ልጆች። ቀጠረችውና ሳታገኘው ቀረች ማለት ነው። ሳታገኘው ቀረች። ከዚያ በኋላ ሪካርድ ማድረግ ጀመረች ማለት ነው። ሪካርዱ ምንድነው መሰላችሁ? አንተ ነይ ብለህ ነበረ ሳዳታሊ ብለህ ስታበቃ ለምንድነው የማታወራኝ? ለምንድነው ዝም ያልከኝ? ለምንድነው እንገናኝ ብለህ ስታበቃ ዝም ያልከኝ? ይሄ ነገር ጥሩ ነው ወይ? እኔ እኮ ካንተ ውጭ ወላሂ ላዚም እውነቴን ነው የምላችሁ። እኔ እኮ አንተ ላታምን ትችላለህ እንጂ እኔ እኮ ካንተ ውጭ ራሱ የማወራቸው ሁለት ሰዎች አሉኝ፣ ሁለት ወንዶች አሉኝ እኮ የሚያወሩኝ። እና በቃ አለ አይደለ እኔ ልክ አንተን መጥቼ እንዴት እንደዚህ አድርገህ ጉር ትሰራኛለህ እንደማለት ነው። ገባችሁ እያለች ነበርና እውነት ለመናገር ይበላችሁ፣ አንዳንድ ቅሌታሞችን ይበላችሁ ማለት ነው። እና እንግዲህ እንደሰሞት ከሆነ ሳዲ ማለት ነው ተይሸቃሊ እንደው ምን ይሻለናል? የሀገሬ ልጆች ግን እንደው አለ ይወፍቃችሁ እንጂ ሌላ ምን ይባላል? እንዲህ ተንከራታችሁ በደረቅ ከመመለስ እሱ ይጠብቃችሁ ከሄዳችሁ አይቀር። ግን ደግሞ አይዟችሁ እሺ፣ ለመልካም ነው። አላህ እንደው ከሀራም እንዳትወድቁ ስለፈለገ ይመስለኛል በሰበቡ የመለሰች ሳዳዬ። ስለዚህ ከዚህ ስተትሽ ተምረሽ ወደ ራስሽ ተመለሽ እና እውነቴን ብላችሁ ወላይ ልጅቷ ባንጋሊ ያገኙ ብላ ነበር አሉ ስትጀናጀን ነበር ማለት ነው የሀገሬ ልጆች። ነገር ግን እሷ እንዳሰበችው እውነት ባንጋሊ አይደለም የተጀናጀነችው የሀገሬ ልጆች። እሷ እንዳሰበችው የተጀናጀነችው ባንጋሊ አይደለም ማለት ነው። እና ምንድነው የተጀናጀነች ካላችሁ የተጀናጀነችው ባንጋሊ ሳይሆን ልክ እንደ ባንጋሊ ሆኖ በአረበኛ ድብና አድርጎ የጀነጀናት ሀበሻ ነው ማለት ነው። ገባችሁ? እንግዲህ እሷ ያው ከባንጋሊ ጋር ከሆነ ጉዴን አያወጣብኝም፣ ብዙ ነገር ይሸፍንልኛል፣ የማላውቀው የሀገሬ ልጅ ነው እስካለው ድረስ አብሬው እደሰታለሁ፣ ስለይም እለያለሁ፣ ስሜን አያጠፋም፣ ታሪክን አያጠፋም፣ እሷ እንዲያርጋለች እሷ ይሄን ብላለች አይለኝምና በነጻነት ሸሸገዳሚ ማለት እችላለሁ ብላ ነበር እሷ። ገባችሁ? እንጂ እውነት የምትጀናጀነው ወይንም ደግሞ ለተዳር የሚፈልጋት ሌላ ሀበሻት አይደለም፣ እሷ ባንጋሊ ነው ብላ ተጀናጀነ ነበር ማለት ነው። ከዛማ ወይዘሮ ሳዲ በኋላ ላይ ግን ልጁ ሲያወራ ባንጋሊ መስዬ ጀነጀንኳት እኔ ነኝ አውቄም ቀጥሬያት ቀረው እያለ ነበር ማለት ነው። ስለዚህማ እያንዳንድሽ ማለት ነው ማታ ብርድ ልብስሽን ለብሰሽ ከማታውቂው ወንድ ጋር የምትጀናጀኝ መጨረሻሽ እንደዚህ ነው የሚሆነው። በተለይ ደግሞ ባለትዳር ሆናችሁ እንደዚህ የምታደርጉ ሰዎች ካላችሁ ጥንቃቄ አድርጉ። አንድ አላህን ፍሩ። ሁለት ደግሞ ማለት ነው ጥሩ ትዳራችሁ እንዳትበትኑ። ለምን ብትሉ አንዳንድ ወንዶች እናንተን ለመታዘብ ብለው አውቀው ፌክ አካውንት የቲክቶክም ሆነ የፌስቡክ አካውንት ይከፍቱና ማለት ነው ሌላ ሰው መስሎ ይጀነጅኗቸዋል። ከዚያ እናንተ ደግሞ እንግዲህ ሱስ ያለብሽ ሴት ሁሉ ማውራት መጀናጀን ሱስ ካለባችሁ ያው አያስችላችሁም እና ኃይላላችሁ ሁሉ ስትመልሱ ከዛ በኋላ ባልሽ ሌላ ወንድ መስሎ ሲጀነጅንሽ ከመስመር ትወጭና ወይኔ ጉዴ ጀንበጅ በለወት ብላችሁ ጉድ እንዳትሆኑ። ስለዚህ አትጀናጀኑ። ሲጀምር መዳም ቤቱ ናችሁ፣ አትጀናጀኑ፣ ይቅርባችሁ። አሁን እኮ ይቺ እንግዲህ ማለት ነው ባንጋሊው ጋር ተገናኝታ ቢሆን ባንጋሊው አስረግዞ ቢተዋት
ነገ መታ ማለት ነው ታለቅሳለች። ድረሱልኝ ተደፍሬ ነው አስረግዞ ይጠፋ ምናምን ትላለች ማለት ነው። እና የሚገርመው ነገር ሳዲ እንግዲህ ተልከስክሳም ፍለጋም ሄዳ አስባችሁታል። ኧረ ተው ሴቶች፣ ኧረ ተው እውነት እንደው እንደዚሁ አቦልን ሊያርጋችሁ እንጂ እኔማ ሌላ ምን እላችኋለሁ? አሚ መከረኝ ከፎከታች ከውጭ ከላይ በማጽዳት ወገቤ ይጎርዳል። እናንተ ወንድ በመሯሯጥ ወገባችሁን ትጎርዳላችሁ ማለት ነው። እና ወንድ ፍለጋ ሄዳ ስራዬ ብላ ጫማ ዝባ ከዚያ ደግሞ ሳታገኘው መመለስ ምን ያክል እንደሚከብድ አስባችሁታል? ያገሬ ልጆች አላህ እንደዚህ ካለ ጉድ ይጠብቃችሁ። እንዲሁ ፈልገን ሳይሆን ፈልጎን የሚመጣውን እንዲሁ ያቅርብልን ነው የምለው። እውነቴን ነው የምላችሁ። ለዚሁም ፈልጋችሁ ሂዳችሁ ለዚሁም ሳይሳካላችሁ ከዛ ደግሞ ከጥፋቱ በላይ ጥፋት አያችሁ። ያገሬ ልጆች በነገራችን ላይ አብዛኛው ወንዶች ዛሬ ላይ ሙድ ነው የሚይዙባችሁ። ለአንዴ ምናምን ሸንቶባችሁ ሊሄዱ ይችላሉ። ከዛ በድብቅ ቪዲዮ ቀርጾሽ እንደዚህ ደግሞ ያወራሽውን አንቺ ሰው አገኘው፣ አንቺ ፍቅረኛ፣ አንቺ ባላገኘው ብለሽ የባጤ ቆጡን ስትቀባጥሪለት ማለት ነው። እሱ ደግሞ ሸብ አድርጎ እንደዚህ የሚዲያ መነገጃ እንደዚህ ፎሎ መሰብሰቢያ ያደርግሻል ማለት ነው። እናማ ከተጀናጀናችሁ አይቀር ያገራችሁ ልጆች ተጀናጀኑ፣ የሰፈራችሁ ልጆች ቢያንስ ነገ ሊያገባኝ ይችል ይሆናል ብላችሁ የምትገምቱትን ባለትዳር ያልሆነ ሰው እንጂ ዝም ብለሽ ሀይ ስላለሽ ብቻ የመዳም ዋይፋይ ተመቼ ብለሽ አፍሽን ከፍተሽ ሀይ ስትይ ማለት ነው ሀይ ብለሽ ነው የምትቀሪ። እናማ ይቅርባችሁ ማለት ነው የምፈልገው። ሳዲዬ ለብዙ እህቶች እንግዲህ ትምህርት ሆኛለሽ ብዬ ተስፋ አድርጋለሁ። ምክንያቱም ማስጠንቀቂያ ማታርጊ ማስጠንቀቂያ ማትንሳኝ አይደለም የሚባለው። ድምጹን ቀይሮ ወይንም ደግሞ አረበኛ ስላወራ ብቻ የሌላ ሀገር ዜጋ ነው ብላችሁ እንደዚህ የምትልከሰከሱ፣ ለነገሩ እንኳንም ባንጋሊ ነው አለች፣ እንኳንም አረብ ነኝ፣ እንኳንም የመዳም ልጅ ነኝ፣ እንኳንም ባባ ነኝ ብሎ ደግሞ ሌላ ጉድ ውስጥ አልከተታል። እናማ እንደዚህ ነው እና እንደዚህ ነው። ስራችሁን ስሩ። እውነቴን ነው የምላችሁ። ስራ ቢኖራችሁ እኮ ስራችሁን ብትሰሩ እኮ እንደዚህ ያለ ጉድ ውስጥ አትገቡ ነበር። በነገራችን ላይ ስለምትቦዝኑ ነው ሌላ ነገር ውስጥ የምትገቡት። አንድ ሰው ስራ ካለው ሌላ ነገር ትዝ አይለውም። እውነቴን ነው የምላችሁ። ወላሂ ማታ ክፍላችሁ ስትገቡ ያልተማራችሁ ልጆች ካላችሁ ተማሩ። እንግሊዘኛ፣ አረበኛ ማለት ነው የሚጠቅማችሁን ከምትጀናጀኑት። አንጀስ እንዳትሉኝ ባልማር ምን ይቆጨኝ? ምክንያቱም ዩቱብ እየሰሩ ነው፣ ብር እያገኘሁ ገባችሁ። ስለዚህ ዩቱብ ስሩ ስላችሁ ደግሞ እምቢ ብላችኋል። ምክንያቱም ዩቱብ የሚሰራ ጀግና ሸቃለ ነው። በነገራችን ላይ ዩቱብ ለመስራት ጀግንነት ይጠይቃል። አሁን ይህን ስል ብዙዎቻችሁ ወጥቶ አፈን መክፈት ጀግንነት ይጠይቃል እንዴ ብላችሁ ትኮምታላችሁ። አዎ ወላሂ ነው የምላችሁ። በተለይ መዳም ቤት ውስጥ ነው ዩቱብ የሚሰሩ ልጆች ለኔ ጀግኖች ናቸው። ጀግና ታውቃላችሁ፣ ጀግና ማለት ነው። ባላችን ሰዓት አብቃቅተን እናንተ ላረባ ነገር የምትጠቀሙበት ነው ሲል ሁላችሁንም አይደለም። ለምሳሌ እንደ ሳዳ ያሉትን ገባችሁ። ወጥቼ ከማንም አጅነቢ ወንድ ጋር ከምጀናጀነው ባልሆነ ነገር አፌን ከምከፍተው ቢያንስ ሰርቼ እንደዚህ ለፍልፌ ብር አመጣለሁ። እንዲሁም ደግሞ በቻልኩት አቅም ደግሞ ምክሬን ለግሳለሁ። ከተሞክሮዬ ከልምዴ አንዳንዶች ይማራሉ፣ እነሱም ይጠቀማሉ፣ ነው የሚጠቀማለሁ። ባልሆነ ነገር ተዘፍቄ ከማመሸው ማለት ነው። ስለዚህ ዩቱብ መስራት የማትችሉ ካላችሁ ደግሞ ትምህርት ተማሩ። እውነቴን ነው የምላችሁ፣ ይጠቅማችኋል። የሀገሬ ልጆች አንድ ቀን ያጋድዳችኋል። ሞኛት ሆነ ነው የምለው። ሰላም ሁኑልኝ።